ሚራን ያስደነገጠው የአድናን ውሳኔ። አድናን ሚራን ከቤቴ ጓዝሽን ጠቅለሽ ውልቅ ብለሽ ውጪ በማለት ተናግሯታል። ሚራም ግራ ተጋብታ እባክን ብላ በወንድሙ በሮቤል ልታስለምነው ብትሞክር እንኳን አድናን ሮቤልንም አንተም ወሬኛ ነህ፣ እኔ ላይ የምትሰሩትን ሴራና ተንኮል አውቃለሁኝ። ስለዚህ እሷን የምትል ከሆነ ከእሷ ጋር አብረህ ኮነጓዝ ውልቅ ብለህ ውጣልኝ ብሎታል። ስለዚህ ሚራም ተጨንቃና እንዲሁም ደግሞ ተረብሻ አሁን ላይ የምታደርገው ግራ ገብቷታል። ብቻ አድናን ግን ያደረገው ነገር በጣም ትክክል ነው የሚል ውሳኔ አለኝ። ሚራን የለደመችው ነገር ምነው አንተ ጋር ባልጠጋ ይሆናል ብዬ ያለምኩት እቅድና እንዲሁም ደግሞ ነገራቶች ሁሉ ቀርተውብኝ ቢሆን እያለች ስታስታውስ ነበረ። ግን ያለፈ ጊዜን መልሶ መጠቅለልና መልሶ ማደስ እንደማይቻል ሁሉ ግን ግራ ተጋብታለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነው የምለው። ሉሃና ድራማ ባለፈው ቪዲዮአችን ላይ እንዳየነው ሚራ እርጉዝ አይደለሁም ብላ አድናን እንዳስደነገጠችውና እንዲሁም ዝንገት ሚስጥራቸው እንደወጣባቸው አይተን ነበረ። አድናንም ይህን የሰማው ደግሞ በዛሬው ቪዲዮአችን ላይ የወሰነው ውሳኔ በጣም ከባድ በመሆኑ ሚራን ከነጓዙሽ ጥርግ ብለሽ ከቤቴ ውጭልኝ፣ አልፈልግሽም። አንቺ እኔን እያታለልሽኝ በተንኮልና በሴራ እኔን ለመጉዳት እንጂ ለመጥቀም አስበሽ አታውቂም። ስለዚህ ውጭልኝ እያላት ነበረ። ሚራን በተደጋጋሚ እባክህ ባሌ አይደለህም ወይ? እንዲሁም አድናን ምነካህ? ይቺ ሉሃና ናት የቀየረችህ እያለች ብትመክረውና ልታባብለው ብትሞክር እንኳን አድናን በጭራሽ አይሆንም፣ አንቺ ከቤት የተቀምጠሽ የሰራሽበት ሴራና ተንኮል ፈጣሪ ነው የሚያውቀው። ስለዚህ አሁን ላይ በቅርቡ ስለነቃውና ስላወቅኩባችሁ ደስ ብሎኛል። ስለዚህ አሁን ምንም ማስተባበያና እንዲሁም ማባበያ አያስፈልግም፣ ጥርግ በይና ከቤቴ ውጭልኝ ብሏታል። ሚራን በጣም ተጨንቃለች። የምታደርገው ግራ ገብቶባታል። በተደጋጋሚ ሮቤልን እባክን ከዚህ ከቤት አውጣኝ እያለች ትጠይቀው ነበረ። በማውጣቱ ግን ፍላጎት የለውም። ሮቤል የሚፈልገው አምራንን ሳይሆን የአድናን የወንድሙን ንብረትና እንዲሁም ገንዘብ ስለሆነ ያንን የሚያገኝበትን መንገድና እንዲሁም ደግሞ አንድ በአንድ ያው ገንዘብ ለማገኘት ነው። ስለዚህ አሁን ላይ የሚወጣበት ነገር የለም። የምንፈልገውን ነገር ለማሳካት ብዙ ነገር መጽዋዕትነት እንዲሁም ደግሞ ዋጋ ከፍለን ነው እንጂ በቀላል የሚገኝ አይደለም ብሏታል። አምራንም ካንተ በቀር ያስደፈረኝና እንዲህ ያለ ጉዳት ላይ የጣላይ ሰው የለም እያለች በተደጋጋሚ ስትጮህበትና ስትናገረው ነበር። በእርግጥ ትክክል ናት። ሮቤል ሳራን እንዲደብቅና እንዲሁም ደግሞ ህይወቷን እንዲነጥቁ እንዲያደረገችው አምራን አብራ ተባብራና እንዲሁም ደግሞ ሮቤል ጋ ባንድ ላይ ስለሆኑ አድናን ደግሞ ስለ ሁላቸው ምንም የሚያውቀው ነገር የለም። ሳራ ስጠፋ ሉሃና የራሷን እህቷን ለማፈላለግ በመጣችበት ጊዜ የቤት ሰራተኛ ሁና ብትቀጠርም ግን ስለ አድናን አክባር ስለምታውቅ አድናንን በተደጋጋሚ እህቴ እያለች እንደምትጠይቀውና እንዲሁም ደግሞ እንደምትናገረው ያውቃል። የሉሃና እህት ባልተገኘችበት ጊዜ ደግሞ ሚራን እርጉዝ ነኝ ብላ አወዛግባው ስለነበረ ደግሞ ትንሽ በቅጽበት የተነገረች ንግግር ጆሮ ገብታለች። እኔ አይደለሁም ከዚህ እንግዲህ በኋላ እርጉዝ አይደለሁም፣ ያንተንም ልጅ ላረግዝ ወይም ላሳድግ አልችልም ስትለው አድናን በጆሮ ሰምቶ ነበረ። ስለዚህ ተማን ነው ያረገዘችው? ሮቤል እኔ እያስታመንኩት የኔን ሚስት ወይስ በቃ የሚለው ግራ ተጋብቷል። የሰማውንም ማመን እውነት ነው ብሎ መቀበል አልፈለገም።
ስለዚህ ያለው ውሳኔና ምርጫ ቀጥታ ከነበሩበት ክላስ ገብቶ ማናገርና የተፈጠረውን ነገር እንዳልነበረ ለማድረግ ነው እየሞከረ ያለው። ነገራቶች ሁሉ ከባድ ናቸው። አሁን ላይ አድናን የሚሰራው ነገር በጣም ትክክልና ወሳኝ ነው። ግን አምራንና ደግሞ ሮቤል ያደረጉት ድርጊት በጣም የሚያሳፍርና የሚያስጠላ ነው። ሚራም በጣም አሳፋሪ ናት። ወንድሙን አስታምማለሁ ብላ እንዲሁም አፈቀርኩ ማለት አልነበረባትም። ይህንንም ደግሞ የተጠለለችውና የተጎዳችው እራሷ እንጂ ሮቤል ከወንድሙ ጋር ሊታረቅም ላይታረቅም ይችላል። አድናን ግን በየዋህነቱ እና እንዲሁም ደግሞ በሰው ታጋሽነቱ ለሰው ጥሩ በሚያስብበት ለሱም አንድ ቀን ብሎለት ይሄው እናንተን አጋልጦ ለሱም አሰምቶታል። አምራንም እርጉዝ ነኝ እያለች በተደጋጋሚ እንደምትደበርበት እንደምታለቅስበት በጣም እንደምታጨናንቀው አይተን ነበረ። ያ ሁሉ ግን ኪሳራ ነው በሚል በጣም ተግዟል። አድናንም በጣም ነው የተገረመው፣ አዝኖባታልም። አድናን ምነው የሉኻናን ምክር ሰምቼ ብሆን ስትናገረኝ እውነት ነው ብዬ ተቀብዬ ብሆን እያለ ነው። በእርግጥ ሉኻና በአይኗ አይታችኋለች፣ ግን የጅዋልም ሆነ የፎቶ ቪዲዮም ሆነ ምንም አይነት የማስረጃ አይነት ስለሌላት የምታደርገው ግራ ስለገባባት በዝምታ አልፋቸው ነበረ። ስለዚህ አሁን ላይ የአድናን ትዝ ያለው ነገር እና ያስታወሰው እንዲሁም የቆጨው ነገር ቢኖርም የሉኻናን ምክርና እንዲሁም ደግሞ ንግግር ሰምቻት በሆነ በሰዓትንም ጊዜንም ሳላቃጥል በመጀመሪያውንም አውቅ ነበር ብሏል። በእርግጥ ሉኻና በአይኗ አይታችኋለች። የራሷ የማስረጃ የምታደርገው ቪዲዮ ወይም ፎቶ ስለሌላት እንጂ አምራን ከሮቤል ጋር አይታታለች። ሮቤልም ደግሞ ሙሉ ጤና እንዳለውና መቆም መራመድ እንደሚችል አይተዋለች። ግን የምታስረዳበት ነገር ስለሌለ አድናን ሊያምናት አልቻለም ነበረ። ስለዚህ አድናን አሁን እንዴት ሊሆን ቻለ? አድናን ቆይኔ ሉኻና ምስክር ባታሳየኝ እንኳን ሕክምና ይዤ አሳክሜው ነበር። ሐኪሙ ዋዳ እንዴት ሙሉ ጤና እንዳለውና መቆም እንደሚችል ሁሉ ለምን አልነገረኝም? ይህ ማለት ዶክተሩም ከነ ሚራና ከነ ሮቤል ጋር አብሮ ተጨምሮ ተባብሮ የሚሰራው ነገር አለ ማለት ነው በማለትም ሌላ ፈክሯል። በእርግጥ ትክክል ነው። ሉኻና ምንም ማስረጃና እንዲሁም ደግሞ ማሳያ ባይኖራትም እንኳን እንደምንም ግን ብሎ ለምርመራና ሕክምና ይዞት ሄዶ ስለነበረ የጤና ባለሙያዎቹ ግን እንደዙ መንቀሳቀስ እንደማይችልና ሙሉ ጤና እንደሌለው ነው የነገሩት። ስለዚህ እንዴት ሊሆን ቻለ? ይህ ማለት እንዲህ አሁን ያልሆነው ነገር ከሚራና ከሮቤል ጋር አብረው ይሰራሉ ማለት ነው። የህግ ባለሙያና እንዲሁም ደግሞ የጤና ባለሙያዎች በትክክል የመዳኘትና የማከም ስራቸውን አይሰሩም እንዴ? የሚል ጥርጣሬ በጣም በውስጡ ተፈጥሮበት ነበረ። ብቻ አሁን ላይ ግራ ስለተጋባና ስለተናደደም ስለተበሳጨም በሁሉም ነገር ምርር ስልችት ስላለው አምራንን እባክሽን ጓዝሽን ጠቅለሽ ከቤቴ ውጭልኝ የሚለውን ነገር ምርጫ አድርጎ ይዞታል። አታሳዝንም? ሚራን ብትባረርም ከቤት ብትወጣ ራሱ አሳዛኝ አይደለችም። ለምን ቢባል አንድ ሰው ሲናገርና እንዲሁም ደግሞ ሲያደርግ በማያስተላ ወይም ደግሞ ግፍን ፈጣሪውን ፈርቶ ማድረግ ነበረበት። እሷ ግን ባሌ እኔ እርጉዝ ነኝ እያለች በምትናገርበት ጊዜ ከወንድሞ ከሮቤል ጋር ሌላ ጊዜ ማሳለፍና እንዲሁም ደግሞ ሌላ ግንኙነት መፍጠር አያስፈልግም ነበር። ግን እሷ ምንም እፍረት የለም አድርገዋለች። ብቻ በጣም የሚያስጠላና የሚዘገንን ለማውራት ሁሉ የሚያስጠላ ነው። ይህ ቪዲዮ በጣም አስተማሪና እንዲሁም መጥፎና ደጉን የሚያሳውቅ ይሆናል ብዬ አስባለሁ በእርግጥ። ስለዚህ የአምራን ክፋት እንዲሁም ደግሞ ድፍረቷ ከወንድሙ ጋር አስታምማለሁ ብላ ሁልጊዜ ከክላስን በምትገኝበት ጊዜ አድናን አንድ ቀንምና ሸክኳትም ጠርጥሯትም አያውቅም። አሁን ግን ይህን ነገር ስላየ ነገ ተነገ ወዲያ ለሚፈጠረው ነገር አይደለም ላሳለፈው ነገራቶች ሁሉ ታማኝ እንዳልሆነችለትና እንዲሁም ደግሞ ሴራና ተንኮል እሱንም ለመግደልም ሆነ እንደማትመለስለት ውስጡ እያመነ ነው የሚሄደው። ለምን ቢባል ያየውን ሁሉና የሰማውን ሁሉ በማመን የማይችልበት ሁኔታ ላይ ቢሆንም እንኳን አሁን ግን አምኖ እንዲቀበል ያደረገው ነገር አለ።
እሱም ሉካና የነገረችው ነገር ባያሳምነውም እንዲሁም ደግሞ የጤና ባለሙያውም ሕክምናውን አክሞ የሕክምና ውጤቱን ሰጥቶት አይቶትም አንብቦትም ነበረ። ግን እንዲያሰበው አይደለም፣ መንቀሳቀስ እንደማይችል ነግሮታል። ይህ ግን አምራን ደውላ ለዶክተሩ እንዲህ አይነት ውጤት እንዲጥፍላት እና እንዲያስረክብላት ስለፈለገች እና ስላዋራችው የጤና ባለሙያውም ያው ሉካናን እንዳለችው ሳይሆን አምራን እንዳለችው አድርጎ ነው። ልክ የስራውን ክብር ተረድቶ የራሱን የውጤት ትክክለኛ ውጤት አልነበረም የሰጠው። ስለዚህ አድናን አሁን አምራንን ከቤት ሙልጭ አድርጌ ታስወጣው በኋላ ዶክተሩን ደግሞ የምጠይቅበት ጊዜና ወቅት ይመጣል። እሱንም አልተውም ለምን እንዲህ እንዳደረገና እንዳበላሽ እንደ ትክክለኛ ያልሆነ ውጤት እንደሰጠኝ መጠየቅ አለብኝ ብሏል። በእርግጥ ትክክል ነው፣ ይህ ነገር መጠየቅ አለበት። ዶክተሩ የጤና ባለሙያ ስለሆነ ማንም በመራውና በለመነው ወይም ብር በገዙት ሳይሆን በትክክል የጤና ባለሙያው ስለሆነም የሰውን ውጤት መርምሮም ሆነ አክሞ ማስረከብ አለበት እንጂ ከማንም ጋር ተዲያሎ የጤና ጉድለት የውጤት ጎደሎ መቅረብ አልነበረበትም። አድናን ግን በዚህም እንደሚያስጠይቀው ወስኗል። ስለዚህ አሁን ላይ ሮቤል አምራንን እንዲያስወጣት ሊለምን ሞክሮ ነበረ። እባክህን ወንድሜ፣ እሷ ጥሩ ልጅ ናት፣ ለአንተ የምትወድና የምታከብርህ እንዲሁም የምትከሳሳልህ ሚስት ናት፣ ከቤት አታብራት ብሎት ነበረ። አድናን ግን በጭራሽ እኔ የሰማሁትን አይኔን አምነዋለሁ፣ እንዲሁም ጆሮዬን አምነዋለሁ። የሰማሁትን ነገር ስለማውቅ ማንንም ማስተባበያና ምስክር አያስፈልገኝም። ማንም ለምን ወይ ደግሞ የኔን ህይወት ሊመራልኝ አይችልም። ስለዚህ አርፈ ተቀመጥ። እኔ የሰማሁትን ሰምቻለሁኝ። አሁን ከቤቴ መውጣት አለባት። እሷ ቤቴ ከመምጣ የኔን ህይወት የማባላሸት የለባትም። አንተም የጤና ጉድለት እስከሚስተካከል ድረስ ትቀመጣለህ። ጸባይህን አሳምረህ አሊያ አንቡ ዘራፍ እንዲሁም ደግሞ ሌላ አወራለሁ የምትል ከሆነ ከእሷ ጋር ተከትለህ ጥርግ ብለህ መውጣት ትችላለህ እያሉ ነበረ። ሮቤልም ምንም መናገር አልቻለም። አሁን ላይ የሚፈልገው ነገር ስላለ የፈለገ ነገር ቢመጣ እንኳን መናገርና ማውራት አይፈልግም። ምንም ቢሆንም እንኳን በትንሹ ለመለመንና ለማስረዳት የሞከረውን ሙከራ አሳይቶ አድቦ ተቀምጧል። ቢቀመጥ ግን አሪፍ ነው። ሉሃና ግን ምንም መናገር አልቻለችም። ባለፈው ላይ ለአምራን ነግራት ነበር። እልቅስ ትዳርሽና ባልሽና አክብረሽ ሉኒ፣ ለትዳርሽና ለባልሽ ክብር ይኑርሽ። ከባልሽ ወንድም ጋር የቆየና ያደረ ትዳርሽን አፍርሰሽ ለማይረባ አልባሌ ቦታ ከወንድሙ ጋር ሌላ የሚያሳፍር ሁኔታ ከምትሰሪ ቢቀርብሽ ይሻላል ብላት ነበረ። እንዲሁም ከአንቺ ሰራተኛ ሆኖ መሞት ይሻላል ብትላትም እንደኔ ሆኖ ሳይሆን እንዳንቺ ወንጀለኛና እንዲሁም አሳፋሪ ሰው ከመሆን ህይወትን አጥፍቶ እንዲሁም ደግሞ አለመኖር ምርጫዬ ነው በሚል ነግራታለች። ሉካና በጣም ለፈለገችውና ላቀደችው ነገር ተስፋ የማትቆርጥ ጀግና ታታሪ፣ በቃ ተሴትም ጀግና አለው የምትባለው ንግግሯ ሆነ ምክሯት ከመሬት ጠብ አይልም። በጣም የምታስደንቅ ልጅ ናት። ሉካና በጣም ተወዳጅና እንዲሁም ደግሞ ታታሪ በመሆኗም አድናን ወዷታል። ፍቅሩንም ሲገልጥላትና እንዲያፈቀራት እንደወደዳት ከዛ ከቤትም ወጥታ እንዲያከድበት እየጠየቃት ነበረ። ሉሃናም ከዛ ከቤት ወጥታ የመሄድ ፍላጎት አሁን የላትም። ለምን ቢባል የእህቷን መዳረሻና እንዲሁም የት እንዳለች ማወቅ ስለምትፈልግ ቤቱን ለቃ መውጣት አትፈልግም። ያም ቀርቶ አሁን ላይማ አድናን አምራንን ታበረረና ከቤት ካስወጣ የቤት ኃላፊና እንዲሁም የህይወት አጋሩ እንዲሁም ፍቅሩን የገለጸላት ሉካና ከአድናን ጋር አብራ ትቀጥላለች ማለት ነው። ሮቤልም ብቻውን ሆኖ ምንም የሚሰራው ነገር ስለሌለ ብታዩም ያው እንደምንም ብላ ደግሞ ታግላ የሳራ የእህቷን መዳረሻን ለማውጣትና ለማወቅ በምታደርግበት ጊዜያትም ተቀይሞ ወይም ደግሞ በፍቅር አማሃይታ ልታስናግረው ትችላለች። ሲቆም ሲሆን ሲሄድም ደግሞ በቪዲዮ ቀርጻ ለአድናን
የምታሳይ ስለሚሆን አሁን ላይ ሮቤልም በጣም ፈርቶና ተጨንቆ ነው ያለው። ስለዚህ አሁን ላይ የአምራን ከቤት በመውጣቷ የሮቤል እቅድና እንዲሁም ደግሞ ሴራ ሊከሽፍ የቻለበት ሁኔታ ነው። በእርግጥ እንኳንም ደግ ሆነ የሚል ሀሳብ አለኝ። ለምን ቢባል ሰው ጥሩ ሲያስብ እንጂ ክፉ ሲያስብ ለማንኛውም ጥሩ አይሆንም። ስለዚህ አምራን ከቤት ወጥታ መባረሯ አያንሳትም። እንዲሁም ወንጀለኛ ተብላ ነበር መታሰር ያለባት። አንደኛ ባሏን በባሏ ላይ ሌላ ነገር መስራቷና እንዲሁም ደግሞ በመዋሸቷ መቀጫ ቢሰጣትም እንኳን የሰውን ሕይወት ከሆዷ በማውጣቷና እንዲሁም ደግሞ ሕይወት በማጥፋቷ ተጠያቂ መሆን ነበረባት። ብቻ አድናን ግን ሌላ ምንም ነገር ሳይጠይቅ ስለተናደደና ስለተበሳጨ ከቤት ወጥታ እንድትሄድለት እንዲሁም ደግሞ የራሴ ልብስም ሆነ አጓዝ አለኝ የምትለውን ሁሉ ጠቅላ እንድትይዛለት እንድትወጣ ተናግሯታል። ብቻ ደግ አርጓል ነው የምለው። ማለት እየሰራችው ስራ ትክክል አይደለም። አሁን ላይ ያው ማስተባበል ብትችል እንኳን አሁን እሷን በተደጋጋሚ ጥያቄ እያቀረበች ታፈሩ አይመልሰኝ ተወፈሩ አይፈሩ አያፍሩ ወይም የሚሉት ተረት አለና ይህም አልበቃ ብሎ ጭራሽ የራሷ መባረር እንዲያትሆን ተባራሪ እንዲያትሆን ይቅርታም ሆነ በሚያስፈልገው ነገር ማስተካከልና መጠየቅ እንደነበረባት እያወቀች ሩሃናን ከቤት አበራት ከቤት አስወጣት እያለች ሌላ ንግግር ከመናገር ቢቀርባት ይሻል ነበረ። ብቻ ያው ያሰበችውና ክፉ ነገር እየፈለገች ሁሉ በእሷ ላይ ደርሶባታል። ለሌላ ያደረገችው ተንኮልና ሴራ ተመልሶ እሷኑ ሊጎዳ ችሏል። ለሰው ጥሩ ነገር መስራት ጥሩ ላይ ያደርሳል። ለሰው ክፉ መስራት ደግሞ ያው ክፉ ያደርጋል ማለት ነው። ይህንንም የተረዳሁት ከአምራን ነው። አምራን የምትፈልገውን ነገር ለማሳካት ቀን ተሌት እየለፋች እየጣረች እንዲሁም ከሮቤል ጋር ዱላ እየተማዘዘች ነው። ሮቤልም እሱ በፈለገው ሀሳብና መፍትሄ እንጂ መሄድና መስራት የሚፈልገው አምራን በምትፈልገው ነገር እንዳትሄድ በግድ አስገድዷታል። ማለት እኔ ከፈለኩት ውጭ ማለት አችይም መስራት አችይም፣ እኔ በምልሽ ልክ ብቻ ነው ልትንቀሳቀሽ የምችው ብሏታል። ስለዚህ አምራን የምታረገው ግራ በተጋባችበት ጊዜ ደግሞ ሌላ ነገር መስማት በጣም ከባድ ነው። ሩሃናን አበራለሁ ብላ ባቀደችበትና በወሰነችበት ላይ ራሷ እንድትባረር ሆናለች።
ይህም ደግሞ ይገባታል ደግ ሆነች የሚለውን ሀሳብ ያለኝ። ለምን እሷ ካሰበችውና ከአቀደችው በሰው ላይ ክፉ ነገር ከማሰብ መቆጠብን ለእሷም ሆነ ለሌሎችም ትምህርት አስተማሪ ነው የምለው። አድናን አሁን ላይ የሮቤልንም የጤና ጉድለት እንዲሁም ደግሞ መንቀሳቀስ እንደማይችል ሉካናም ያለችውን ነገር ለማረጋገጥ መፈተሽ፣ ቤት ውስጥ ካሜራ የመግጠም እንዲሁም ደግሞ ተደብቆና ተከታትሎ የት እንደሚደርስ ለማወቅ ያለበት ያለበት ይመስለኛል። ስለዚህ አድናን አሁን ላይ ያደረገው ድርጊት በጣም ጥሩ ነው የሚል አስተሳሰብ አለኝ። እናንተስ ቤተሰቦች ምን ተሰማችሁ? ያላችሁን ሀሳብ እና እንዲሁም ማስተያየት ኮሜንት ላይ አስቀምጡልኝ።
አብራችሁ ስለቆያችሁና ስላዳመጣችሁኝ እንዲሁም ደግሞ ወዳችሁ ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። በቀጣይ ቪዲዮ አብረን እስከምንገናኝ እስከምንከታተል ሰላም እያገናኘን እያልኩኝ በያላችሁበት የፈጣሪ ጠብቃችሁ ይጠብቀን የሚል ነው። ደግሞም ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰቡን እንሆን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።